ምቾቶቻችሁን ለመልቀቅ ፈቃደኛ መሆን አለባችሁ። በጣም የምትጓጉለትን ነገር ለእግዚአብሔር ለመሰዋት ፈቃደኛ መሆን አለባችሁ። የሚበልጠው ሰማያዊ ነው ካልኩኝ ምድራዊውን ነገር ለመተው መጨከን አለብኝ። እባብ ታውቃላችሁ እንደማይቆም እባብ አይቆምም። እንደዚህ ይሄደ ብሎ ካርክ እንደዚህ ምንም ነገር ዝም ብሎ ነው የሚሄደው። እኛ ክርስቲያኖች ቆም ካለ ጽና፣ ማጽና፣ ጠብቅ። ባጠገብ ሹልክ እልፍ ነገር ሲሉ የተሻወድክ ሁሉ ይመስላል። አንድ ነገር ላይ ቆመ ዝም ብዬ ነው ጌታን ምለው ያስበል አይደለም። ዝም ብለን አይደለም። ትዝ ይላችኋል ቀይ ባህር ጋር ሲደርሱ እስራኤል ላይ እንዲያሉት ሙሴ መቃብር በግብፅ ጠፍቶ ነው እዚህ መሃል ምድረ በዳ ልታስገድለም ምናምን ሲሉ እግዚአብሔር መጣና እንደዚህ ያለ ቆሙ። ሊሄዱ እኮ ነው። በዋናን ጀምረው በጀልባን ሞክረው ቆሙ። ለምንድነው እግዚአብሔር አትጮህ ያለው? ቁሙ ለማለት። በቃ ቁሙ፣ ጸጥ በል ነው። ቁሙ፣ እኔ ልስራ። መቆም ከባድ ነው። መጽናት ከባድ ነው። አንድ ነገር ላይ ደጋግሞ ማድረግ ከባድ ነው። እምንፈልግ ከሆነ ያንን ክብር ዘላለማዊውን ማዳን በእግዚአብሔር መንግሥት ውስጥ ያለውን ክብር እምንጓጓ ከሆነ መጽናት አለብን። ተራሮች ተናቅለው ወደ ባህር ልብ ቢወሰዱ አንፈራ። ለምን? አምላካችን መጠጊያችንና ኃይላችን። የተስፋ ቃሉ ምንድን ነው? የጌታ መምጣት ነው የተስፋ ቃላችን። ክርስቲያን የሚጠብቀው ብዙ ተስፋ የለውም። አንድ ነው ተስፋችን። እግዚአብሔር ለተስፋ ቃሉ ታማኝ ነው። ምንድነው እግዚአብሔር ተስፋ የገባልን? ወደ ምድር የመጣው ጌታችን ኢየሱስ ክርስቶስ ሲሄድ የነገረ ምንድነው? እመለሳለሁ ጠብቁኝ ብሎን ሄደ። እንደ ተስፋ ቃሉ ጌታ አይዘገይም አይደለም ይለው። የተስፋው ቃል ምንድነው? መመለሱ፣ መምጣቱ። ስለዚህ የተስፋ ቃሉን ወራሾች የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋችሁ። ጌታ ይርዳን። በጣም ብዙ ልናገርበት እችላለሁ በዚህ ሐሳብ። ምክንያቱም መጽሐፍ ቅዱስ በጣም በስፋት ከሚላቸው ነገሮች መካከል አንዱ ጸንቶ መቆም ነው። በተለይ አዲስ ኪዳን መጨረስ ነው አይደል? እስከ መጨረሻ የሚጸና እርሱ ይድናል። እስከ መጨረሻ የሚጸና ይድናል። የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም አለባችሁ። በምን ውስጥ? በመከራ መካከል ምቾቶቻችሁን ለመልቀቅ ፈቃደኛ መሆን አለባችሁ። በጣም የምትጓጉለትን ነገር ለእግዚአብሔር ለመሰዋት ፈቃደኛ መሆን አለባችሁ። የሚበልጠው ሰማያዊ ነው ካልኩኝ ምድራዊውን ነገር ለመተው መጨከን አለብኝ። ወዳጆቼ አንዳንዴ እንደምንለው እግዚአብሔር እኮ ብለን በምህረቱ ባለጠጋ ነው። ምን ጥርጥር አለ? ሁላችን በእግዚአብሔር ምህረት አይደል ያለ ነው። እግዚአብሔር ግን ለተናገረውና ላለው ነገር ደግሞ የታመነና እውነተኛ ነው። ስለዚህ አሁን እንደዚህ አይነት ቃል እግዚአብሔር ከተናገረ የተስፋ ቃሉን መቀበል ትፈልጋለህ? እንዴ ጌታ እንዴት ትጠይቀኛለህ? እስከ መጨረሻ ጸንተቁ። መጽናት ይጠይቃል። በምኑ? በቃሉ ላይ፣ በእውነቱ ላይ፣ በትምህርቱ ላይ እግዚአብሔር እንደሆን ባለኝ ላይ፣ በአዲሱ ሰው ማንነት ላይ ለኃጢአት እየሞትኩኝ ለጽድቅ ሕያው እየሆንኩኝ በዚህ ዓለምን እየካድኩ መጽናት አለብኝ። ጸሎትን እየጨመርኩኝ የእግዚአብሔርን ቃል እየጨመርኩኝ ከቅዱሳን ጋር ያለኝ ንብረት እየጨመርኩኝ መጽናት አለብኝ። በጣም ሩቅ እንዳታረጉት፣ እዚሁ ጋር ነው ያለው። መንፈሳዊነትን እያበዛችሁ ስጋዊነትን እየገደላችሁ መጽናት አለብኝ። የሆነ ሰሞን መንፈሳዊ የሆነ ሰሞን ደግሞ ሌላ የምንሆነው ሁለት አይደለም፣ አንድ ነው። በዚህኛው መጽናት አለብን። እምንፈልግ ከሆነ ያንን ክብር ዘላለማዊውን ማዳን በእግዚአብሔር መንግሥት ውስጥ ያለውን ክብር እምንጓጓ ከሆነ መጽናት አለብን። ያዕቆብ ምዕራፍ 1 ላይ ነው ሁለት ሐሳብ ይዞ የሚያነክስ የሚለው ከእግዚአብሔር አንዳች እንደማይቀበል ይወቅ። አንብባችሁታል? በሁለት ሐሳብ የሚያነክስ ከእግዚአብሔር አንዳች ሁለቱንም ያጣል እና ጽኑ ቆሙ። መጽናትና መቆም እንዲፈተና መሰላችሁ። አሁን ለእናንተ አይነገርም ይሄ በክርስትና ብቻ ሳይሆን በሌላ ነገር መጽናት ከባድ አይደለም። መጽናት እግዚአብሔር እንደዚህ ያደርግ እጠብቀዋል።
እስራኤል ጋር እግዚአብሔር ጸብ ሁሌ ምንድነው? ቁሙ። እነሱ አይቆሙ። መሄድ ነው መሄድ እንሂድ። ቁሙ። ወደፊት አልሄድ ሲላቸው ንጉሥ ሾመን ወደ ኋላ እንመለሳሉ። መሄድ እስቲ ቁጭ በሉ አይቀመጡ። እስቲ ጽኑ። መሄድ ስኔክ ሮድ የሚባል ታውቃላችሁ? እባብ ታውቃላችሁ? እንደማይቆም እባብ አይቆምም። እንደዚህ ይሄደ ብሎክ አድርግ። እንደዚህ ምንም ነገር ዝም ብሎ ነው የሚሄደው። እኛ ክርስቲያኖች ቁም፣ ጽና፣ መጽናት፣ ጠብቅ፣ መጠበቅ እጥፍ አይባልም። እስቲ አሜን በሏ። አንዳንድ ሰው ነበር ነው እኮ የምትሉት። ፍሬቻ አላበራ እየሄድኩ ነው አላለ። ታጣጡታላችሁ። የተስፋ ቃሉን የምትፈልጉ ከሆነ አላው እንድትቀበሏ ወደ ሙላት ውስጥ እንድትገቧ ጽኑና ቁሙ። እስቲ አሜን። ቀይ ባህር ትዝ ይላችኋል? ቀይ ባህር ጋር ሲደርሱ እስራኤላውያን እንዲያሉት ሙሴን ምን ይበሉት የሚሉት ሲያጡ በግብፅ መቃብር ጠፋ። አሁን ይባላል። አሁን ሰው መቃብር እንዴት ራሱ ትዝ አላቸው? ከሞትክ በኋላ አሞራይ ብላ ምን አሁን በስርዓት ቀብሩ አልቀብሩ መቃብር በግብፅ ጠፍቶ ነው እዚህ መሃል ምድረ በዳ ልታስገድለ ምናምን ሲሉት እግዚአብሔር መጣና እንደዚህ ያለ ቁሙ አላቸው። ሊሄዱ እኮ ነው። በዋናን ጀምረው በጀልባን ሞክረው በመሲ ቆሙ። ለምን እግዚአብሔር ሲሉት ሕዝብ ላይ የጮህብኝ ነው አለ እግዚአብሔር። ሙሴን አትጮህብኝ አለ እና ጸጥ ብለህ ቁም፣ የማደርገውን ማዳን አሳይሃለሁ። ጸጥ ብለው ቆሙ። ቀይ ባህርን ከፈለው። ለምንድን ነው እግዚአብሔር አትጮህ ያለው? ቁሙ ለማለት። በቃ ቁሙ፣ ጸጥ በል ነው። ቁሙ፣ እኔ ልስራ። መቆም ከባድ ነው። መጽናት ከባድ ነው። አንድ ነገር ላይ ደጋግሞ ማድረግ ከባድ ነው። ለዛውም ቶሎ ምላሽ የሚሰጥ ለማይመስል ነገር በጣም ደጋግሞ እዛ ነገር ላይ ባጠገብ ሹልክ እልፍ ነገር ሲሉ የተሻወድክ ሁሉ ይመስላል። አንድ ነገር ላይ ቆመ። ዝም ብዬ ነው ጌታን እምለው ያስብላል። አይደለም፣ ዝም ብለን አይደለም። ኢየሱስ ይመለስ እና ሰውየው የሚላቸው ቁሙ አላቸውና ከዛ በኋላ ምንድነው የሚለው? የሚቀጥለው ቁጥር ምክንያቱም ከጥቂት ጊዜ በኋላ የሚመጣው እርሱ ይመጣል፣ አይዘገይም። ይሄ ሰውዬ ከምን ጋር ያያያዘው? ከጌታ ኢየሱስ ክርስቶስ ዳግም ምጽአት ጋር ያያያዘው። ጸንታችሁ ቁሙ፣ መታመናችሁን አትጣሉ ምናምን ሲላቸው ሰውየው እነሱ እንደዚህ ይላሉ። ምን ውስጥ ሊከተሉ ሲሉ በእርግጥ ይመጣል፣ አይዘገይም። ትዝ ይላችኋል? አሶር ይመስለኛል ተነስቶ መከራቸውን ሲያበላቸው ዕንባቆም ምዕራፍ 1 ላይ ጩኸት ነው አይደል? ዕንባቆም ጻድቁ ሲገፋ ሲወድቅ ኃጢአተኛው ከፍ ሲል ዝም እንዴት ትላለህ? ከእግዚአብሔር ጋር እኮ ሙግት ነው። እግዚአብሔር ያው ኃጢአተኛ ናቸው እነዛ እየሰለጠኑ እየበረቱ ከፍ እያሉ፣ ጻድቅ ነው ሕዝብ አው እየጎሰቆለ እየደቀቀ እየወደቀ ነው። እንዴት ዝም ትላለህ ይሏል ምዕራፍ 1 ላይ። ከዛ ምዕራፍ 2 ላይ እግዚአብሔር መጣና እንደዚህ ያለ አንባቢው ያስተውል፣ ራእዩን ግለጠው፣ እነግርሃለሁ፣ ጻፈው። እሺ ሲል እርሱ በእርግጥ ይመጣል፣ አይዘገይም። ይዘገያል፣ ዘገየ፣ ቆየ ሲሉት አይዘገይም፣ ይመጣል በሰዓቱ። እስኪመጣስ ዕንባቆም ፍርድ የጠየቀው ከአሶር ጋር በተያያዘ ነው። የዕብራውያኑ ጸሐፊ የሚናገረው ዳግም ይመጣል፣ ሰከንድ ካሚንግ ላይ ወሰደው። ስለዚህ ትክክለኛ ትንቢቱ የሚወራው ስለ ሰከንድ ካሚንግ ነው ማለት ነው። የዕንባቆም ጥላ ነው። በጊዜው ለነበረው እስራኤላውያን ስለ መገፋታቸው የተነገረ ነገር ነው። አልዘገይም እመጣለሁ አለው። ዘገየ አለው። አልዘገይም እመጣለሁ። እምነት ተስፋ የምናደርገው ነገር አለ። ምዕራፍ 11 የሚቀጥለው ሳምንት አባቶች ይላቸዋል። የተመሰከረላቸው በዚህ ነው። እነማን ናቸው አባቶች? እነ አብርሃም፣ እነ ሙሴ፣
ውቅያኖስ ናቸው ሰዎቹ። በምንድነው የእምነት አባት የተባሉት? በዚህ ምን ተስፋ አድርገው? ኢየሱስ ይመለሳል ብለው። ምን ንቀወጡ? ምድራዊ ነገር ንቀወጡ። ምን ትተወጡ? አንዳንዶች የሚጸልዩት የጸሎት ርዕስ እነሱ እጅ ላይ ድሮ በጌታ ሳይሆኑ መልስ ነበረ፣ እጃቸው ላይ ነበረ። አንዳንዶች እግዚአብሔር ቤተ መንግሥት አስገባኝ ይላሉ። ሙሴ ከንግሥና ነው ጦሎ የወጣው። አንዳንዶች እግዚአብሔር ሆይ በእንትን በከብት በባሪያ በምናምን ባርከኝ። አብርሃም እሱን እርግፍ አድርገው ነው ትተው የወጡት። የአንዳንድ ሰው ጸሎት እነሱ ጋር ድሮ ነው የተመለሰው። እምነታቸው ታዲያ ምን ላይ ነው የተመሰረተው? በክርስቶስ ኢየሱስ መምጣት ላይ። ጻድቅ በምን ይኖራል? በእምነት በሕይወት። ተገፋን፣ ተሰቃየን፣ ወደቅን፣ አለቅን። ጻድቃን ሲገፉ ሲለው ጻድቅማ በእምነት ነው የሚኖረው አሉ። እግዚአብሔር ለዕንባቆም ስትሬት ፎርዋርድ ነው መልሶ፣ እንዲቀጥተኛ። እኛ ጻድቃን ስንገፋ በንጽህና የኖርን እግዚአብሔር መከራ ስናይ የፍትህ ጥያቄ ፍትህ ተጓደለ ስለው ጻድቅ አዎ በእምነት ነው በሕይወት የሚኖረው እና እመነኛ እመጣለሁ አሉ። አልዘገኝ ተደገፈኝ። ምዕራፍ 2 ላይ እመጣለሁ አሉ። አልመጣም። ምዕራፍ 3 ላይ አልመጣም። 3 ምዕራፍ ነው ያለው መጽሐፉ። አልመጣም። ምዕራፍ 3 ባይመጣ አለ በለስ እንኳን ባታፈራ የወይራ ስራ ቢጎድል ከብቶች በናም ባይኖሩ እኔ ግን በእግዚአብሔር ደስ ይላል። አልመጣም። እመጣለሁ። ታዲያ ጻድቅ አይደል እንዴ? በእምነት ኑራ ሲለው በእምነት ኑር የሚለው ታውቃለህ። ሌላ መዝሙር ቀየረ። ምዕራፍ 1 ተጨቃጨቀ። ምዕራፍ 2 እግዚአብሔር ያገኘው። ምዕራፍ 3 ላይ እግዚአብሔር ራሱ እዛው ዙፋኑ ላይ ነው ያለው። ዕንባቆም መሬት ላይ ነው ያለው። መሬት ላይ ከነ አሦር ጋር በተሰበሰቡበት ከብቶች ጊዜ በጋጥ የሉም። ደስ ይለኛል። እንትን ደስ ይለኛል። የወይራ ስራ ጎሏል። ደስ ይለኛል። ሕዝብ የተሰቃየ ደስ በአምላኬ አይኑን ቀና አረገው። ይመጣል አለ፣ አይዘገይም። ታዲያ እምደሰተው በሱ ነው። አታበሳጨኝም አለው ዞር ዞር ብሎ። ጻድቃ በእምነት አይንን ቀና ስታረግ ሪጆይስ። ነገር ተቀይሮ አይደለም፣ የኢየሱስ መመለስ የጌታ መምጣት የደስታችን ምክንያት እሱ ነው። ምንጭ ሆድ ውስጥ ይከፍታል። አምላካችን መጠጊያችንና ኃይላችን ነው አሉ። አምላካችን አሉ ባገኘን በታላቅ መከራ፣ በመከራ አይደለም በታላቅ መከራ። እንግዲህ ታላቅ ሆነ ምን አይነት ሊሆን እንደሚችል አስቡ። በታላቅ መከራ ረዳታችን ነው አሉ። ስለዚህ ከባድ ቃል ረዳታችን ነው አሉ። እግዚአብሔርን ኦልሬዲ በመከራችን መካከል አግኝተነዋል እና አሏቸው። ስለዚህ ምድር ብትናወጥ፣ አርዝኩዌክ ሱናሚ ምናምን ማለት ነው። ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወሰዱ ምን ማለት ነው? እንዲህ አንተ እንጦጦ ተነቅሎ መዝሙር 46 እዚህ ይላል ወይስ በህልሜ ነው የምትለው? አልነቃውም። ዛሬ ደግሞ እግዚአብሔር ምንድነው የምታሳይ? ይሄ ራእይ ተራሮች ተነቅለው ወደ ባህር ልብ ቢወሰዱ አንፈራም። ለምን? አምላካችን መጠጊያችንና ኃይላችን። ኖርማል ሶሻል ሲስተም አይደለም። ናቹራሊ ያለው ነገር ሊበለሻሽ ይችላል። ከዋክብት ሊረግፉ ይችላሉ እኮ ነው። ተራራ ተነቅሎ ከሄደ የዓለም ፍጻሜ ማለት እኮ ነው። በእግዚአብሔር ደስ ይለናል። ጻድቅ እንደዚህ ነው የሚኖረው። አሁን ስትወጡ በጣም ብዙ ነገር ቻሌንጅ ሊያደርጋችሁ ይችላል። ነገ ሥራ ቦታ ስትሄዱ በተለያየ መንገድ ውስጥ ልታልፉ ትችላላችሁ። ይህንን እውነት እንዳትረሱ። ጌታዬ ይመጣል፣ አይዘገይም። ኢየሱስ ይመለሳል። ለጌታ ብዬ የምከፍለውን እያንዳንዱ ነገር ሪዋርድ ያደርገኛል። ከሰው እጅ አልቀበልም፣ አልፈልግም። ሰው ቢሰጠኝም በፍጹም አይመጠን፣ አይሆንም። እንኳን ለጌታ ብለህ የከፈልከውን አይደለም ሰውየው ለሱ ብለህ ያረከውን ራሱ ቢመልስልህ በትክክል አይመልስም። ለጌታ ብዬ የከፈልኩትና ራሱ ጌታ ይመልሰው፣ ሰብስቦ መጨረሻ ላይ ይመልሰው። በየመንገዱ እያቀመሰ ለምን ያልቃል ሰማይ? እዛው ሰብስቦ ድብልቅልቅ ያርገው ሰማይ። አምነን እንድናለን። እስከ መጨረሻ ጸንተን የክብርን አክሊል እንቀበላለን።
ጳውሎስ እንደዚህ አለ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ፣ መልካሙን ገድል ተጋድያለሁ፣ ጻድቅ ፈራጅ ከሆነው ከእርሱ እጅ የክብርን አክሊል እቀበላለሁ፣ እርሱም ይሰጠኛል እና እርግጠኛ ነኝ አለ በእናንተ መልካሙን ሥራ የጀመረው እርሱ እስከ ክርስቶስ ቀን ድረስ ይጠብቀዋል። ክብር ለኢየሱስ ይሆን። ሃሌሉያ! ጌታችን ኢየሱስ ተመልሶ ይመጣል።